እንኳን አደረሰን ለአዲስ ዘመን ጀመርነው በአዲስ ሆስቶች መቼም በ2017 ኢቢኤስ ቴሌቪዥን በርካታ አዳዲስ ፕሮግራሞችን ይዞ መጥቷል ከዛ በተጨማሪ አዳዲስ ኢነርጂ ያላቸው የፕሮግራም አቅራቢዎች ይዘን መተና ያስፈልጉናል ደግሞ ቢቀባ እንጂ ያው ስንገባም ያወራን ነበር መግቢያችን ላይ አዲስ ኤነርጂ አዲስ ኃይል ከአሜሪካን ሀገር ድረስ ያስመጣናቸው እዚህ አልበቃ ብሎን ኢትዮጵያን እንግዲህ አሰሰንኛ ፈራንበት ሉላዬም አንቺ እንኳን ሀፍካስት ነሽ ሀፍካስት ከውጭና እዚሁ ደግሞ አድገን በቅተን አገልግለን ደግሞ እየሰራን ነው ከዛ በተጨማሪ አዲስ ደግሞ እድሉ ሊያገኙ የሚችሉ እድሉን አግኝተው ደግሞ የሚፈጥሩ ኃይል የሚኖራቸው የሚያዝናኑቁም ነገር የሚሰሩ ልጆችን ኢቢኤስ ቴሌቪዥን ወደ መድረክ ያመጣ ነው ከዚህ ውስጥ አንዷ ከአሜሪካ ድረስ የመጣች የፕሮግራም አቅራቢያችን ናት ጥበብ ሰለሞን ሞቅ ደመቅ ሸብረቅ ብሏል ሸብረቅ እንደዚህ በቲፎዞ የገባ የለም እንዴት ናችሁ እንኳን አደረሳችሁ እንኳን አብሮ አደረሰ በዓል መስሻል አንቺ ራስሽ ምን ላርግ ልመሳሰል ልክ ከኋላ ካረንጓዴው ጋር ከፓርክ ውስጥ ወጣሽ አበባ ያል እንደዚህ ያው ተሳክቶልኛል ማለት ነው አይ በደንብ አብሮብሻል እንዴት ናችሁ አለን እኛ ከካሜራ ጀርባ አግኝተናት ነበር ጥበብንና እንደምታስቡ እንደምሽ አማርኛዎቿ ጠንከር ያሉ ናቸው አንዴ አልም ታረጋቸው እዚሁ በቃ በደንብ እንግዲህ ከስክሪን ከመምጣታቸው ፊቱ ላይ እንደምታውቂው ከጀርባ ብዙ ይሰራሉ ያያሉ ልክ ደግሞ ሲደርሱ አብረው ደግሞ ህዝብም እንዲሰራቸው ደግሞ የሚወጡበት ጊዜ ነው ጥበብ አንዷንሽ እኛ ከአሜሪካ መምጣትሽን ልጅ ነሽ በልጅነትሽ አሜሪካን ሀገር ሄደሽ ብዙ ድሎች ካሉበት ሀገርሽን ደግሞ ሙያ ለማገልገል መጣሽ ግን ማናቀውን የተወሰነ ነገር ደግሞ ከየት ልጀምር እኔ ከምን ጀምር ይመስልሽ እንዴት ወሰንሽ እዚህ ለመምጣት በቃ እሺ አሜሪካ ባድግም የሆነ በጣም የኢትዮጵያ ቤት ውስጥ ነው ያደኩት ላይክ ኤቭሪቲንግ እንዴት ልበልሽ አንቺ እንዳደግሽው እኔ አድጌያለሁ ኤቭሪዴይ እንጀራ ነው የምንበላው እየተኮረኮምን ሳንፈልገው ፈልገና አይደል እንጎቻ ነው ግን እንጎቻ እንጎቻ ትንሽ እንጀራ አንቺ ሙሉ አይ ትንሽ ከዚህ ሀገር ትንሽ መለስተኛ አነስተኛ ብቻ እንደዛ ነው ካልቸሪን በጣም ነው የምወደው ወላጆቼ ደግሞ በጣም እንደወደውና አጥብቄ እንዲዘው አርጎኛል ብዬ አስባለሁ አይ ቲንክ ለዛ ነው የሀገር ፍቅር ከወላጅ ነው የሚመጣው አይደል ወላጆችሽ ያሳዩሽን ወይ ነገሩሽን ነው እየሰማሽ ምታድዩና አይ ቲንክ እሱ ነው ከዛ ከመጣሽ በኋላ ግን ሐሳብሽ እንዴት አልቀየርሽም ወይስ ምንድነው ያስወደደሽ እስቲ እዚህ ያስቆየሽ እኔ ምን አይነት ሰው ነኝ መሰለሽ ሉላዬ ሰው ወዳለሁ በጣም እና ተግባቢ ነኝ ተጫዋች ነኝ ሁሌ ከሰው ጋር ብሆን ደስ ይለኛል እዛ ደግሞ እንደዛ አይነት ነገር የለም ታውቂያለሽ ሉላዬ እንዳንቺ ባላቆም ትንሽ ብቻ እንደዛ ነውና እዚህ ሶሻል ላይፍ አለ በጣም ላይክ ከዝኖችሽ አሉ እህቶችሽ ወንድሞችሽ አክስቶችሽ አያቶችሽ ምናምን ከዛ ደግሞ እኛ ያለን ኢቢኤስ አለ እንዴ ማይ ሰከንድ ፋሚሊ ላይ ቤተሰቦቼም ናችሁ እናንተም ብቻ ማህበራዊ ኑሮ ወዳለው መሰለኝ እና ማህበራዊ ኑሮ ነው ያስቀመጠኝ እስካሁን ኢቢኤስ ደግሞ እና ፓሽኔ በደንብ ማህበራዊ ኑሮሽ በደንብ ታደራጅበታሽ ከብዙ ህዝብ ጋር ስለምትገናኝ በጣም ደስ ይላል ምን ለመስጠት ሐሳብሽ እንግዲህ ተመልካቾቻችን በጣም የሚወዱት የሚያከብሩት ብዙ ነገሮች የሚዘጋጅበት ፕሮግራም በተለይ ሁሉም በኢቢኤስ ደግሞ ሰፋ ያለ ነውና ጥበብ ምን ይዛ መጣለች ምን እንጠብቅ ከጥበብ እንዳላችሁት አዲስ ኤነርጂ በቃ ፍክት በቃ አደይ አበባ በእኛ ከነቢጫ ልብሴ በቃ ፍክት ያለ ነገር ነው ለኢቢኤስ ማምጣት እንፈልገው እስቲ እሱን ደግሞ አላሳፍራችሁ ምናየው ይሆናል በትንሽ ረፍት እንዴት ነበር ወጥተሽ ነበር በትንሽ ረፍት አሪፍ ነበር ሉላዬ መግድዬ ግን ያቃጥላል እዛ የሚሰሩ ሴቶች ያው በእድሜም ትንሽ ገፋ ያሉ ናቸውና የሆነ ወጣት ምናምን አይደሉም ግን አይናቸው የደፈረሰ ነው ጪሱ በጣም ያቃጥላል ጣባውን ምንም ይባላል ሲሰራ በሳት ሲለበለብ ራሱ ሲለበለብ በጣም ቤቱ ጪስ ነውና በጣም ይከብድ ነበር የምርን ያቃጥለኝና I'm excited እሱን እስከምታይ ድረስ ሞክረሽ ታውቂያለሽ ከዚህ በፊት ወይስ የመጀመሪያ አይተሽም ማለት የሸክላ ወጥ በልተሽ ታውቂያለሽ ፖተሪ አይቻቃለሁ የዚህ ሀገሩን ግን ባህላዊውን ያተሻታል ባህላዊውን አይቻው አላውቅም ግን በጣም ፕሮሰሱ ረጅም ነው የሌለ ግን በጣም ደስ ይላል ሙሉ ሰርተሽ ጨርሽ አይ ቆይስ እንኳን ይቆይ እሱ ከፕሮግራሙ ብንመለከት እሱ ከባድ ነው አይመጣውም በጣም ደስ ብሎናል ጥበብ ስለተቀላቀልሽን ደስ ብሎናል ሁላችንም ኃይል ኤነርጂ ደግሞ ያስፈልጋል
ብዙ ኃላፊነቶች የሥራ ጊዜዎች ከፊት ለፊትሽ እንዳሉ እናምናለን በርቺ ተመልካቾችም እንግዲህ አዲስ ለሚመጡ ልጆች ኃይል መስጠት መልመድ መቻል አለብን መቀበል ማረም መገሰጽ ልክ ባለው መንገድ ደግሞ መሆን አለበት ስለተቀላቀልሽ በጣም ደስ ብሎናል እኔም በጣም ደስ ብሎናል መልካም የሥራ ጊዜ ይኖርናል ብለን እናስባለን ደግሞ ብዙ እንጠብቃለን ካንቺ አላሳፍራችሁ በትንሽ ረፍት እንግዲህ ጥበብን ጀምረዋለሽ ጥበብ ሰለሞን እንዴት ነበር ትንሽ ረፍት ከዘወትር ጋር የሚለው ደግሞ አይተን እንመለስ ጥበበኞቹ ከጥበብ ጋር ትንሽ ረፍት ሰላም እንዴት ናችሁልኝ ዛሬ በአፍንጮ በር አካባቢ ነው የተገኘሁት ትንሳኤ ራሱ ደውሎልኝ እስቲ ዚክ በእናትህ በትንሽ ረፍት እኔም ራሴ ትንሽ ረፍት ያስፈልገኛል ብሎኝ ጠየቀኝና ትንሳኤን ራሱ ተክታ የምትሰራ አንድ አዲስ ባልደረባ ላስተዋውቃችሁ የሁሉ ዚክ እንዴት ነሽ በእናትሽ እንዴት ነህ ዚክ እንኳን አደረሰ ወይ ግን ዚክ ዛሬ ትንሱ ነው ወይስ ሌላ ሰው ነው የምናሳርፈው ምንድነው ሌላ ሰው ነው የምናሳርፈው ምን ሰራው የሸክላ ስራ የሚሰሩ ሰዎች ታውቃለሽ ጀበና ጣባ እነሱ የሚሰሩ ሰዎች ረፍት ልንሰጣቸው ፒሳይ ወይ ትጠበቢበታለሽ ወይ ይጠበብብኛል እንኳን አደረሳችሁ እስቲ ቆይ አሁን ከሸክላ እቃዎች የትኛዎቹ ናቸው የምታውቂው ከጀበና ውጪ ጀበና ጣባ በቃ እሺ እነ እንስራ እነ ጋን እነ ጀበና ትበይ ሁሉ ነገር አለ አንዴስ ምን ይሰሩ እንደሆነ አይሻል ዋው በጣም ጥበብ የሚያስፈልገው ነገር ነው ያንቺ ስምሽ ጥበብ ነው እዚህ ጋር ጥበብ የሚጠበቡበት የጥበብ ስራ ነው እነሱ ስም ነበር ጥበብ መሆን የነበረበት ሰላም እንዴት ናችሁ እንኳን አብሮ አደረሰን ሰላም ነው ማልበል ገነት ተሰፋ ያለንበት ቦታ እንስራ የሸክላ ስራ ማዕከል ውስጥ ነው ያለነው ማምረቻ ቦታው ላይ የሥራ ድርሻ የእንስራ ሰብሳቢ ነኝ ምን እየሰራሽ ነው ያቋረጥሽ ጣባ ነው ጣባ እሱን እኔን ጠይቀኝ እኔ ግን ጥያቄ አለኝ እንትን ይሄ በጣም ፐርፌክት ለመሆን ስንት ጊዜ ይፈጀብሽ በቁጥር አላስታውሰው ግን ያው ሰው ሲሰራ ያያየው ስለሆነ የሰራሁት ቀለብን ያረግሽ ወይስ እንደዛ ለምን በጣም ይፈልጋል በደንብ ቀላል አይደለም አሁን በዚህ በትንሽ ረፍት ሁለት ሰራተኞችን እናሳርፍ የመጣ ነውና እስቲ እጅ ከምን ልንል ብለን ነው የመጣ ነው ዛሬ እኔና ጓደኛዬን ታሳርፉትላችሁ እንግዲህ በደንብ እናያችኋለን ምን አይነት የክፍል ወክላለሁ እኔ ግን ይወክላል አይሻል ሴት አይሻል ይሻል ችግር የለም ይሁን ስለዚህ ያው የክትፎ ቀውዝ ያለ ልክ እንደዚህ አርጋችሁ ሳታበላሹ ሳታባክኑ ቢቀጥን ራሱ ጭቃው ዘውትር ሊያበላሽ ይችላል እውነት እንግዲህ አብረን እናያለን ግን ተተማን እሺ አብረን እናያለን ወይ በልብ ነው ከምን ነው የምንጀምረው አሁን ጭቃ እናመጣለን ሄደን ይሄው ጋውናችሁ የሁለታችሁም ጋውን ነው እሺ እቺን ለብሳችሁ ጭቃ ማምጣቱ ጋር እንሄዳለን ግን የረፍትሽን በምን ልታሳልፊ ነው እሺ ልክ ከናንተ ጋር ስጨርስ ሂሳብ መሰራዋለኝ እናንተ እስከምታሳርፉኝ እቺን ሰዓት ሂሳቤን እሰራለሁ ቆይኑ አረፍሽ እንዴ ትንሽ ረፍት እኮ ያው ጊዜን እኮ አገዛችሁኝ ሁለቱንም ብሰራ መስደብኝ ጊዜ ፈለግነው ሻይ ቡና እንድትይ ቤተሰብ ሄደሽ ድረስ ብለሽ ምልስ እንድትይ ነበር ባሳርፍሽ የመጣሁት እኔ በበኩል እንዳሳረፋችሁ ነው የምቆጥረው እንዳሳረፍሽ ነው የምቆጥረው ካልሽ እሺ ይሄ የጭቃ ክፍላችን ነው የጭቃ ክፍል አዎ ጭቃ የምትወስዱት ከዚህ ነው እሺ አሁን ለእያንዳንዳችሁ 2 ኪሎ የምትሆን ጭቃ ትወስዳላችሁ ማለት ነው ከዚህ መዝናችሁ እሷን ይዘን ሌሎቹን ማቃጠያ ሌሎች ቦታዎች አሉ እሱን ገና ሌላ አለ ማለት ነው ገና ሌላ አለ ወደ ማቃጠያው ቦታ እንግባ እሺ ወይ በለው ከዛ ተቃጥሎ እዚህ እንዲጠቆር ነው ልክ የሚሆነውና አዛው ተቆሮ ነው የሚወጣው ማለት ነው ሲቃጠል ዛጋ ሲቃጠል ቀይ ነው የሚሆነው ሁሉም በቃ ከሳት ውስጥ ማን ነው የሚያወጣልን ገና እኛ ራሳችሁ ይሄው በእንጨት ኩያዩ እኔ ሰራለሁ አንተ ታቃጥላለህ አይሻልም ከባዱንም መሞከር አለብሽ ቀላሉን ብቻ እሺ ገን እንግዲህ አንቺ ከዚህ አሁን ወደ ስራችሁ መልካም ስራ መልካም ረፍት አሜን ለወላሂ ባሁን ይኸውልሽ 2 ኪሎ እንጂ 22 ኪሎ አይደለም የታዘሽ ላሳይ ቆይ ላሳይ ነው ሚዛን ላይ ምናምን ጎበዝ ነው ሁለት ነው ያለችው አላልኩም አንብብል 2.2 አመሰግናለሁ እንግዲህ ያው
ቻለው። ይሄ ነገር እንዴት ነው የሚጀምረው? እዚህ አሁን አንቺ መጠፍጠፍ ነው የሰራሽው። እኛ ቆይ በኋላ ታያለሽ። እናቴ ታሳኛለሽ እንዴት ልጀምር? ትንሽ አሳየኝ። እንቀንሶ ቀንስ። እሺ ያው ቀንስ። ለምን ይሄው ቀንስ። ለምን ይሄ የራሴ ሰው ነው። እቺ የራሴ ሰው ነው። ራስ ተወጣ። አዎ መጠፍጠፍ እቺንም የምሰራው ምን እየሰራው ራሱ እንደሆነ ለራሴ ግራ ገብቶኛል። እውነት ቆይ ዚክ ግዴታ ይሄን ያስቀመጠችልን ነው መስራት ያለብን ወይስ በራሳችን ዲዛይን ነው? እኔ እሱ የለውበትም። እኔ አሁን ጣባ ስሩ የተባለው እንጂ ሰላጣ ማስቀመጫ አይደለም። ስሩ የተባለው በቃ ዋናው መያዙ ነው አይደል? ዋናው መያዙ ነው የሚፈልገው። ሰላጣ ይሁን የክትፎ ይሁን ውሃ ይዝም ያንቺ አሁን ዚክ የኔ ዲዛይን አለ። ስሚ ያው ይሄ ማለት ነው የሆነ የሮም ስቴዲየም ነው የሚመስለው። አሁን ምንድነው ቫዝ ነው መሰሪው? አያገባህም። ዘውድ ነው መሰሪው? አያገባህም። የኔ በዲዛይን ነው። እኔ ይሁን የዘመናዊ ጣባ ነው። እሺ ምሰራ ዘመናዊ ጣባ ታዲያ ከዚህ በላይ ራሱ ማድረግ ራሱ ያለብኝ ወይ ጥበብ እንደ ስሜ ይሄው ፋሽን አርት ኤንድ ዲዛይን እኔ ግን ባይዘይ ልጨርስ እንኳን አንቺ ተይው ካሜራ ይመሰክራል እንዴት እየሰራው እንደሆነ። ተጨፍጨፍ ልቆ ራሱ እንደገና ብትሰራ አይመጣልህም። እውነት እንዴት ነው የሚዞረው? ዚክስቲ አሽከርክር ኦ ኖ እንዴ አንድ ሰዓት ሆኗቸዋል። እንግዲህ ስራው በጣም ከባድ ነው። ምን ላይ እንደደረሱ አላየንም። እስቲ ምን ያህል የቱ ጋር እንደደረሱ እናያቸዋለን። አብረን እንመልከት። በስማም ጌታ ሆይ አላልኩኝ። ግን የኔ ዲዛይን አለ። የኔ ራሱ ብሉኝ የሚያሰኝ ጣባ ነው። ያን ሲጀምር አጓጉል ነው ይፈሳል። በዚህ በኩል ሁላችሁም አጓጉል ነው ሲጀምር። አረ የኔ አይደለም። የኔን እኮ በደንብ አላየሽም። ቆይ ከልሎሽ ነው ጭቃው? አረ ተይ ቆይ ላንተ ከልሎሽ ነው ጭቃው? ያንን እኮ አስቀምጬ የሄድኩት አውቄ ነበረ ማለት። ቆይ አይደለም ቢያንስ ያንን አይታችሁ ትሰራላችሁ። እሺ ዲዛይኑን ነው አይ ክትፎ ላይ እንደዚህ አይነት ዲዛይን የለም ማለት ለምን መጀመሪያ ቢያንስ እቺኛው ፓርት ለምን እንደዚህ ለችምች የክትፎ መምሰል ካለበት ልክችን እንኳን ቢያንስ ብታረጓት ከባድ ነው። አንዴ ጨረስ አታረጊልኝ እንደው ወይ በነካጅሽ አይቻልም። አዝናንታችሁ ነው ከኔና ከዚህ አሁን እንደው የምር አሁን ወጥ መቅረብ ያለበት ነው ላይ መስራት አለበት። ምግብ አሁን መቅረብ ያለበት የትኛው ላይ እንደው ትንሽ ቀረብ የሚለው ትንሽ ለወጥ ማረጊያ ከሆነ እቺ ትንሽ ጎርጎድ አመሰግናለሁ። ያቺ ደግሞ ቆሎ ምናምን ማረጊያ ተጠብቤ ማለት ተጠብበሻል። ግን ከባድ እኮ ነው። ቀላል ነው ግን ስታየው በጣም ከባድ። አረ ገና ሊያስተካክል ይሻላል። አይ ሙስና መስራት አያስፈልግም። እውነቱን ነው። ነጭ አውሪ ገና ቀጣዩ ከባዱ ያ ኩበቱ ምናምን እኮ እቺን ነው የምናቃጥላት። እሷ ለማቃጠል አትደርስም፣ ግን ያለውን ነገር እዛው ታቃጥላላችሁ። የተሰራውን ነገር እቺ ለመቃጠል ብቁ አይደለም። ገና እኔ አሳስቦሽ ነው የመጣው። እርግጠኛ ነኝ። አዎ ከምን ደረሰ ብለሽ ይሄ ጭቃ እንዴት ነው ነገሩ ነው። አሁን ወደ ሌላው ጋር እንሄዳለን። እንግዲህ ያው እንደምታዩት በጣም ብዙ ሰዎች እኛ ጋር ለመሞከር ለመሰልጠንና ይመጣሉ። ማሰልጠኛ ቤት እዛለችና ሲያዩት ቀላል ነው የምትመስላቸው። ስራ በጣም ቀላል አድርገው ነው የሚያስቡት። ሲመጡ ግን ልክ አሁን እንዳያችሁት ከብዶ ነው የሚገኙና ብዙ ጊዜ ልምምድ ያስፈልገዋል። በጣም ከባድ ነው ነገር አይደለም። ጥሩ ነው። የእናንተ ግን ያው ከምን ውስጥ አይቆጠርም። ሸክላ እንዳልሆነ አስባችሁ ማቃጠያው ጋር ስትሄዱ
አዎ ምክንያቱም እንደዚህ አይነት ሸክላ ጥሩ አይነት ሸክላ አይደለም። እሺ ለማቃጠል ዝግጁ ማቃጠያው ቦታ መተናል። እንግዲህ ለማቃጠል ዝግጁ ነው። ይሄው ገኒያስ አስመለስንሻ። አዎ ላርፍ ነበር እንግዲህ ልታሳርፉ ታላችሁ። ፋታና ሰጣችሁኝ። የሆነ ውስጥሽ በቃ ፋታ አላሰጠንሽ። እንዴት ሆነ ነገር ብዬ እሺ በቃ አሁን ግድ የለም። አሁን ከዚህ በኋላ በቃ ስራሽን አትልቀቅ እንጂ ማቃጠሉ እንኳን የሚከብደን አይመስለኝም። ጸጉርሽን በደንብ ጠብቂ። ሰዓቱ ቀርበክ እየሰማሽ መልካም ማቃጠል። እሺ ግን ከየት እንጀምር? ይሄው እንደዚህ ታስቀምጪና በእንጨት እንደዚህ ወስደን ቁጭ እናደርገዋለን። ሰጋትሮ ዚኪ እሱን አንተ አድርግ። ችግር የለም። ፈንዲሻ ምናምን መስሎሽ ነው አንዴ እማማ እንዴት ነው አልደረሰም? ገና ነው። ላግዞት ገና ነው። ሲተኮስ ሲበስል ታወጫለሽ። ከተከታተለ በኋላ ቀይ እሱ አወቀ። በቃ ጠብቅ። እንጠብቃለን። ቆይ ለምንድን ነው ላይ የሚያስቀምጡት ግን? አትንኪው ገና እንደዚህ ወስደው። ይሄ ግን ይሄ ጀበና አይደለም እና ታዲያ ቅል ነው? እኔ አላውቅም። ይሄ ግን በጣም ምን ሰርክል ጀበና ካልሆነ ቅል ነው ታዲያ? ቅል ምንድን ነው? ቅል አታውቂም? ቅል ጭንቅ እማማ ውስጥ ገባች እኮ እማማ። ወጣች እንዴ? አይ ሴትዮዋን ቼክ አድርጋት ብላ ጥበብ አይደብራትም እንዴ? ራስ የለችም ጥበብ የለችም። ጥበብ እረፍት ላይ ናት። በእናትህ እዚህ አይኔን አቃጥለኝ እውነት እንዴ። ቆይ ለአመታት የሰሩት ሰዎች ምን ይበሉ እኮ በቃ አንተ ጭርስ አድርገውና እዚህ ልጠብቅ። አንዴ ብድግ አድርገን መጣ ቺሱን እንዴት ነው የሚችሉት እኮ? እሺ መጣ ነይ ይሄኔ ነደደ ጆሮን ይዘሽ ውጪ፣ አፍንጫውን አይደለም። ቁጭ አዎ ይኸው አፍንጫውን ነይ ትላለች። ኧረ ይፈነዳል። እሺ ቁጭ። ከዛ እኛ እንደዚህ እናደርጋለን። የቱ ጋር? እሺ ወይኔ ላይ ልታደርገው ነው በእናትህ። ኧረ ፍጥነት እንደዚህ በቃ አየሁ። እያቀዘቀዝ ነው። ቆይ እዚህ ምንድን ነው? ምን አውጣ። ማን ተቃጥሎ ማን ይቀራል? እሺ አውጣ ማየት ራሱ አልቻልኩም። ጥበብ ወይኔ ኖ የምሪን ነው። አይዞን እንከዚህ ኧረ የሶፍት ያለ እኔን ተቃጠልክ። ደህና ነኝ። በቃ አንቺ አሁን ትንሽ ረፍት ያስፈልግሻል። አዎ ማርያም ሂጂ ትንሽ ረፍት ሂጂ
ቆይ በደንብ አውጪ በእናትህ አትሂድ ዚግ ዚግ አውጪ ዚግ አያቀጥልም ደርሷል ያው አሁን ሄደ ሽያጭ የሚቀርብ ጥላ ያለች ጀበና ናት እንዴት ምትቀደሽ እንዴት የሚቀደው እንደዚህ ይሄ እቺን ቆይ እዚህ የሴት ወገን አሳይ ታነሳው መጀመሪያ ስክን ይላል ቡና ስክን እንዳለ ቀስ ብለታ ቀስ ከዛ 20 ዲግሪ ኤንግል ስበጋታውሽ ኔክስት ወይ ጀበና እንሸጣለን ጀበና ማለት ማየት ሁላ ነው ያቃተኝ ነበር ግን ጨርሰናል ናግባለት በእናትሽ ተጠንቀቅን ጀበና አይማርዬ ቺርስ እናርጋለን ስንት መከራ በልታ በሳት ተፈትና በስጋቱራ ተሸፍና ወይ ጀበና እንደዚህ መከራ ትበላለች እንዴ ቀላል ስማ ይሄን ብንሰራው ምን ልንሆን ነው ውስጥ እንገባ ነበር በነገራችን ላይ ግን ሸክላ ስራ እንደዚህ ሁሌ ቪዲዮ ላይ እናያለን ሰዎችም ሲሰሩ እናያለን ኢንፎርሜሽን ብዙ እንሰማለን ግን በተግባር እኔ ገና በእጄ ሳየው ለካ ቀላል አይደለም ይኸውልሽ ከበሮ በሰዎች ይደለቃል አይደለም ያምር ሲይዙት ያምር ቆይ እሺ ንገረኝ ከበሮ በሰዎች ሲያዩት ያምር ሲይዙት ያደናግር ይባላልና ይሄን ነው የተረዳሁት የሸክላ ስራ ላይክ ትንፋሽ ያጥርሻል አይንሽ ብዥ ይልብሻል አሁን በዓል ሆኖ ለበዓል ሁሉም ሰው ስራውን ጨርሶ አሁን የበዓል ማግስት ምናምን ስለሆነ 14ቱም ቦታ ሲነድ በተንፈስ ራሱ አጭ ማንንም አይደለም በትንሹ እኮ አይተናል እናንተ አሁን ትንሿ ማቃጠያን አያችሁት ዞሮስ ግን ጥሩ ነው ማየታችሁ የእናንተ የሸክላ ስራ የጥበብ ስራ በጣም ከባድ በጣም እንዲሁ ቀላል ነው ተብሎ የሚታለፍ አይደለም በጣም ትኩረት የሚፈልግ ጥበብ የሚፈልግ ክህሎት የሚፈልግ ልምድ የሚፈልግ ስራ ነውና በጣም ልናከብረው መስጋና ይገባቸዋል እውነት በጣም እንደዚህ አይነት ሁኔታ መስራታቸው እውነት እኔ ለኛም ጨርሰናል እናመሰግናለን እኛም ስለመጣችሁ ደስ ብሎናል መልካም ቀን በጣም እናመሰግናለን ጀበናችሁን እዛሽ ጋር መሸጫ ጀበና ዘለች በዛው አሁን እያስገባን ይያለ ማለት ነው አሁን ለዚሁ የስራ ድል ስለተሰጠን እጅግ አድርገን እናመሰግናለን አሁን እዛ ቁጭ እናደርግና ጀበና ይማርዬ ሳይሆን ስቱዲዮ